ጽጌረዳ ከማትፈልገው ሰው ጋር ተሞሸረች። ተሞሽራ እንደዚሁም ደግሞ በአሁን ሰዓት የትዳር እንትን ሆናለች ማለት ነው። በጣም በሚያሳዝን ነገር ይሄንን ነገር ያየው ነባ በጣም ማመን አቅቶታል። ነባዬ በጣም እያዘነና እያለቀሰ ይገኛል። የሰማውንና እያየውን ነገር በጣም መቀበልም አቅቶታል። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እጀላችሁ የመጣሁት አስተማሪና ልብ አንጠልጣይ የሆነውን የጽጌረዳ ድራማን እጀላችሁ ከች ብያለሁ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ጽጌረዳ ክፍል 41ን ይዤላችሁ መጥቻለሁ። ጽጌረዳ በጣም የሚያሳዝን እንግዲህ ድራማ መሆኑን እያወቅንና እየተረዳን እንገኛለን ማለት ነው። ቤተሰቦቼ እንግዲህ ሁላችንም ብዙ ነገር ተምረንበታል። ወደፊትም እንደምንማርበት ተስፋ እናደርጋለን። ጽጌረዳ እንግዲህ የማትፈልገውን ሰው እያገባች ትገኛለች ማለት ነው። ነባ ደግሞ በጣም እያለቀሰና እያዘነ ውስጡ ቅስሙ ተሰብሮ ይገኛል ማለት ነው። እንግዲህ እውነት እግዚአብሔር የፈቀደውና የወደደው ነገር ያው ሁሉ ነገር ከሱ ነው። ከኛ የሚሆነው ነገር አለ ብዬ አላስብም። ቤተሰቦቼ ግን ደግሞ በጣም ነው ልብ የሚሰብረው። ባይሆን የተመረጠ ነበረ ምንም ነገር ባይነካው ባይሆን ማለት ነው። ግን ደግሞ አምናን በአሁን ሰዓት እንግዲህ እንትና ማን ነበረ ይሄ ነባ በጣም በመተገስ ውስጥ እና በማልቀስ ውስጥ ይገኛል ማለት ነው። ቤተሰቦቼ ለዚህ ደግሞ መንስኤው የሁላ ነገር እንዲደረግና እንዲከሰት እያደረገችው ማናት ከተባለ እንግዲህ ዋናዋ እንትና ነች። ይሄ ሁላ ነገር እንዲከሰት ያደረገችው ዋናው የእንትና ስራ ነው እንደዚህ እያደረገች ያለችው ማለት ነውና በጣም ነው የሚያሳዝነው። ቤተሰቦች ከምታስቡ በለጠ ማለት ነውና አንዳንዴ አላቅም የሰዎች ክፋት የሰዎች ማንነት በጣም ነው ልብ የሚሰብረው። እንግዲህ እናያለን እውነት ዮናስ ከእሷ ጋር ለመኖር እውነት በፍቅር እንደዚህ ሆኖ ለመኖር ያስደስተዋል እንደሚለውን ነገር ያየለ ያለነውን ነገር እናያለን። እስቲ ቤተሰቦቼ ምክንያቱም ሰዎችን ሳትወዷቸውና ሳታፈቅሯቸው ከእነሱ ጋር እኖራለሁ ማለት በጣም ነው የሚከብደው፣ በጣም ነው የሚያስጠላው። ግን ያው በአሁን ሰዓት እንግዲህ ቆርጦ ተነስቶበታል ማለት ይቻላል። እንትና ከእሷ ጋር ሆናለሁ ብሎ ተነስቷል። እስቲ ያለውን ነገር እናያለን ጋይስ። እውነቴን ነው የምላችሁ እናያለን። ለምን ካላችሁ በጣም ነው በነገራችን ላይ የሚደብረው። ከምታስቡ በለጠ ይደብራል፣ ያስጠላል። ለምንድን ነው የሚደብረው ካላችሁ አንድ ነገር ማለት ነው እናንተ ወዳችሁ ስትፈቅዳችሁ ሲሆን ነው እንጂ ያልወደዳችሁት ያላፈቀዳችሁት ነገር ምንም ጥቅም አለው ብዬ አላስብም። ፌር ነው ብዬ አላስብም። ያንን ነገር ራሳችሁ ወዳችሁ ስትገቡበት ብቻና ብቻ ነው ደስ የሚለው ብዬ ነው የማስበው። እንግዲህ ያለውን ነገር እስቲ እያየን ምን እንደሚያደርጉ ምን እንደሚከሰት ምን እንደሚፈጠር በእያንዳንዱ ነገር እያየን እንፈርዳለን ማለት ነው። እንግዲህ መኮንንም በአሁን ሰዓት እንግዲህ እንትናን አጽናኝ ሆኖ ተቀምጧል ማለት ነው። ነባን እያጽናናው ነበረ ምንም ነገር እንደማያውቅ ሰው ምንም ነገር በቃ እንዳላደረገ ሰው ሆኖ ከነባ ጋር አሸሼ ገዳይ እያለ ይገኛል። ነባን በጣም በንዴት ውስጥ እና በማልቀስ ውስጥ ባዘን ውስጥ ይገኛል ማለት ነው። ነባ በእርግጥ በጣም ነው ያሳዘነኝ ቤተሰቦቼ። ያው የደረሰበት ነገር ቀላል ነገር አይደለም፣ ትንሽ ነገር አይደለም፣ ብዙ ከባድ ነገር ደርሶበታል። ፈጣሪ እንትን ይበለው፣ ከስራቱ ይፍታው፣ ከእንደዚህ አይነት ነገር ያውጣው ቤተሰቦቼ። አሁን ልብ የሚሰብረው ማለት ነው። ማለትም በጣም የምትወዱትን ፍቅረኛ በጣም የምታፈቅሩትን ሰው አሁን መዳር ምን አይነት ከባድ እንደሆነ አስቡት። ይከብዳል፣ በጣም ነው የሚከብደው። እና ብቻ አላውቅም
ራሳችሁ አስቡት ምን ያክል እንደሚከብድ ማለት ነው። እናትየውም ለጊዜው በጣም ደስ ብሏታል። በደስታ ውስጥ አሳልፋለች። ስለተደረገው ነገር በጣም በደስታ ውስጥ ተገኝታለች ማለት ነው። ቤተሰቦቼ የእናትየው ደስታ ቆንጆ ነው፣ ያስደስታል። ያስደስታል ግን በጣም ነው የሚያስጠላው። አንዳንዴ ገባችሁ አይደለ? በጣም ከምታስቡ በለጠ ነው እያዘነችና ጽጌረዳ ውስጧ የተሰበረው ማለት ነው። ውስጧ የተሰበረበት ምክንያት የማትወደውን ሰው ነው ያገባችው። የምትወደውን የምታፈቅረውን አይደለም። በህይወቷ ማየት የማትፈልገውን ሰው ነው እያገባች ያለችው ማለት ነው። ቤተሰቦቼ አንዳንዴ በጣም ቢያሳዝንም ልብ ቢሰብርም አንዳንዴ ህይወት ምን ላይ አውጥቶ እንደሚጥለን አለማወቃችን በጣም ነው የሚያሳዝነው። ቤተሰቦቼ እንግዲህ ምንም ማድረግ አንችልም። ፌመንም እያስቃበጠ ትገኛለች። አሽቃባጭ እንደምታውቋት በጣም እያሽቀባበጠች በደስታ ውስጥ ትገኛለች። የእሷ ማግባት ለእሷ በጣም ነው ደስ ያላት። ምክንያቱም በቃ እሷ ከገባች እኔ ህይወቴ እኖራለሁ በማለት ሀሳብ ውስጥ ነው የምትገኘው ማለት ነው። ይሄ ግን ዘበት ወሬ ነው። ማንም ሰው የሰዎችን ህይወት አጨናቅፎ በሰላም እኖራለሁ ማለት ከባድ እንደሆነ እኔም እናንተም እናውቃለን። እሷ ግን የሰላም ህይወት እኖራለሁ፣ ተደስቼ እኖራለሁ በማለት እንግዲህ ሀሳብና እቅድ ውስጥ ትገኛለች ማለት ነው። ልቦና ይስጣትና ወደፊት በህይወቷ እንደምትጸጸት ነው እንትን የሚለው ማለት ነው። ምክንያቱም ነባ ለሷም አይሆንም በቃ አይሆንም፣ አይጠቅማትም። ገባችሁ? አይጠቅማትም። ምክንያቱም ለምንድን ነው ከተባለ በጣም ነው ጽጌረዳን የሚወዳት የሚያፈቅራት። ጽጌረዳን በጣም ነው የሚወዳት። ስለሚወዳት ስለሚያፈቅራት ስለዛ ያው ምንም የቱን አክል እንኳን ከሱ ጋር ብትኖርም ለሱ ምንም ማጫ የለውም። ሁላቸውም እንግዲህ ሰርግ ላይ ታደሙ። ሁላቸውም በደስታ እያጨበጨቡ ነበረ። ነባ ግን በጣም በሀዘን ውስጥና እያለቀሰ ከሰርግ ውስጥ አንደኛ የተከፋው እሱ ብቻ ነው እንጂ ያው በዛን አጋጣሚ ግን መኮንን አጽናኝ ወይም ደግሞ እንደ ጓደኛ እየሰጠተ ይገኛል ማለት ነው። መኮንን የሚባለው ሰውዬ እንግዲህ እግዚአብሔር ልቦና ይስጠው። እውነቴን ነው የምላችሁ፣ በጣም ነው የሚያስጠላው። አንዳንዴ የዚህን ያክል ማስመሰል ይችልበታል። ብታይ እንዴት እንደሚያስመስል አይታችኋል አይደለ? እንዴት እንደሚያደርገው በጣም ነው የሚገርመው። ነገራችን ላይ እንዴት ሰው ልጅ የዚህን ያክል ማስመሰል ይችልበታል? እና በጣም ልብ ይሰብራል። ልብ ነው የሚሰብረው ከምታስቡ በለጠ ማለት ነውና እግዚአብሔር ማስተዋሉን ያድለው፣ ልቦና ይስጠው። እና የእውነት መገለጡ ለማይቀር ጉዳይ እስከዛን ድረስ መንገድ አይታረስ የሚባል ነገር አለ። እስከዛን ድረስ እንግዲህ ቋቁም ባይበል። ከዛም በኋላ ግን ነገሮቹ ሲታወቁና ሲረዱ በእርግጠኝነት ነባ ብቻውን ነው እሳቱን አንድዶ የሚለቅባቸው ይመስለኛል። ምክንያቱም ነብዬ በጣም ኃይለኛና በጣም ከተናደደ ወደ ኋላ የሚል ሰው አይደለም። አስባችሁታል? ሌላም እንግዲህ ሰርጉ ላይ ተገኝታለች።
እሷም እያጨበጨበች ነበረ ማለት ነው ከነሱ ጋራ። ምንም ነገር እንዳልተፈጠረ ያሉ ነበረ። ፌመንሻም እንግዲህ ከሙዞቹ ጋር እያጨበጨበች አሸሼ ገዳይ ያለች ነበረ። እና ቤተሰቦች የምላችሁ ፈልጋለሁ አንዳንድ የሚደረገውን ነገር ማወቅና መረዳት ቆንጆ ነው ብዬ አስባለሁ። አለበለዚያ ማንረዳ ከሆነ ህይወታችን የተመሰቃቀለ ህይወት ነው የሚኖረን። ነገሮችን ማገናዘብ፣ ማወቅ፣ መረዳት አለብን። እና እንትና ማለት ነው በጣም የሚያሳዝነው ነገር እንግዲህ እናትየዋ በደስታ የልጇን ሰርግ ለማጣጣም እየሞከረች ትገኛለች ማለት ነው። ምክንያቱም ምንም ነገር ልጇ እንድትጋፋት አልፈለገችም። እና ቤተሰቦች የምላችሁ ፈልጋለሁ ወዶቼ የፌመን እናት በጣም ነው ደስ ያላት ከምታስቡበት ልጇ እንደዚህ አይነት ደረጃ ስለደረሰችላት ባለትዳር ስለሆነችላት ለሷ ደስታ ነው። እንትና ደግሞ ለሷ ውርደት ነው። ምክንያቱም እሷ ማትወደው ነው ተወራወደች። እና ምላችሁ ፈልጋለሁ ጋይስ
እና ቤተሰቦች የምላችሁ ፈልጋለሁ። የነባን ንዴት በጣም ከባድ ነበረ። ከምታስቡ በለጠ በጣም የተናደደው በጣም ከምታስቡ በለጠ። እናትየዋ እንግዲህ ደስ ብላ ጥሩ ጓደኛዋ እንዳገባ በሰላም እየረከች አንዳንድ ሰዎች የሰዎችን ከሰማን እና አብሮም ሲጨፍሩ ነበረ ነባና እንትና ማለት ነው። ጽጌረዳ የጨፈሩበት ምክንያት ምንድነው ከተባለ እንግዲህ በጣም ቁጭ ብሎ ነባ እያስታወሳት ነበረ እሷ ማለት ነው። እና ቤተሰቦቼ ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪና ልብ አንጠልጣይ የሆነ ድራማ ጽጌረዳ ድራማ ነው ማለት ነው። እና ከብዙ ነገር ከዚህ ድራማ እንደምትማሩ ተስፋ አለኝ። እንግዲህ በቀጣይ ቪዲዮ እስከምመጣ ደግሞ በትዕግስት እንጠብቃለን።